እግዚአብሔር ይመስገን። አጭር ጸሎት እናደርግና ከእግዚአብሔር ቃል አብረን እናያለን። ሕያውና ዘላለማዊ የሆንክ እግዚአብሔር አምላካችን ከፍ ከፍ እናረጋሃለን። እስካሁን ስለነበረን የአምልኮ ድንቅ ጊዜ ስምህን እንድንጠራ ከፍ ከፍ እንድናረግህ እግዚአብሔር ሆይ ስለሰጠህን እድል ክብር ለስምህ ይሁን። አሁን ደግሞ ቃልን ከፍተናል። እግዚአብሔር ሆይ በመንፈስ ቅዱስ ኃይል ለእያንዳንዳችን ለልባችን እንድትናገር እንድናስተውል የምትለውን ጌታ ሆይ ቃልን ሰምተን ደግሞ የምናደርግ እንድንሆን መንፈስህ እንዲያግዘን እኔንም ባሪያህን ቃልን እውነት ለመግለጥ እንድችል አቅም ጉልበት እንድትሆነኝ መንፈስህ እንዲሰራ ጊዜውን ሰዓቱን ላንተ ሰጠን። በጌታ በኢየሱስ ስም አሜን። አገራችን የሚባል አንድ አባባል አለ። አብዛኛው የኢትዮጵያ ሕዝብ ሃይማኖተኛ ነው ይባላል እና የተለያዩ ሃይማኖቶች አሉ በሀገራችን ትልልቅ ሃይማኖቶች የሚባሉት እና አብዛኛው 98% ያህል ሃይማኖት ያለው ነው። ወይ በክርስትና ወይ በእስልምና የሃይማኖት አገር ነው፣ ሃይማኖተኛ ሕዝብ ነው ይባላል የኢትዮጵያ ሕዝብና ይሄ ደግሞ እውነት ነው። ክርስትናን ስናስብ ወደኋላ በጣም ረጅም ዓመታት እንደቆየ መጽሐፍ ቅዱስም እንደሚናገረው ሐዋርያት ሥራ ምዕራፍ 8 ላይ ኢትዮጵያዊ ጀንደረባ ከፊልጶስ ወንጌል ተቀብሎ ወደ ሀገራችን እንደገባ በአራተኛው ሴንቸሪ ክርስትና በጣም ስታብሊሽድ እንደሆነ በኢትዮጵያ በታሪክ እናውቃለንና አሁን ወደ ሰሜኑ ስንሄድ አንዳንድ አካባቢዎች ያለው ታሪካችንም ሁሉ ክርስትና ብዙ ዓመት እዛ ሀገር እንደቆየ የሚያሳይ ነው። አንድ ጊዜ ከእንግዶች ጋር ወደ ባህር ዳር የመሄድ ዕድል አጋጥሞኝ ነበርና ባህር ዳር ሄደን ከባህር ዳር በጀልባ ተደርጎ ወደ አንድ ገዳም ውስጥ እዛ አንድ የቆየ የቤተ ክርስቲያን ስለነበረ እዛ ውስጥ እንደ ገዳም ስለነበር እሱን ለመጎብኘት በጀልባ ተሳፍረን ተሻገርን እና ስንሄድ በጣም ጫካ ነው እና ሰዎች እዛ ገዳም ውስጥ የሚኖሩ ሰዎች አሉ። ደረጃውን ስንወጣ ሴት መግባት አይቻልም ይላል። እዛ በበሩ ላይ የተለጠፈ ወንዶች ብቻ ያሉበት ገዳም ነው። በቃ ራሳቸውን ሰጥተው የሚኖሩበት ገዳም ነው። ወደ ውስጥ ስንገባ አንድ ሰው አገኘው። ቄስ ናቸው፣ መጽሐፍ ያነባሉ እና ያው እዛ ገዳም ውስጥ የሚኖር ሰው ያኔ ነው መጀመሪያ ያየሁት። ቆሎ ነው የሚበሉት። ኑሯቸው ብዙ የተመቻቸ በጣም ጉስቁል ያሉ ነው የሚመስሉት እና ግን ሕይወታቸውን ሰጥተው እዛ በቃ ጽድቅንም ለማግኘት ብለው የሚኖሩ እዛ እንደሆኑ አየሁ እና ግን እንዲሁ ስንነጋገር ይሄ የዳነ ሰው ያለው ደስታ አይነት ነገር አላይባቸውም፣ ግን በጣም ዲቮትድ እንደሆኑ ማየት ችዬ ነበረ። ዞር ስል ደግሞ ፈረንጆች ነበሩ እንዳጋጣሚ አብረውኝ። አንዱ እንደዛው አይነት ገዳም ውስጥ የሚኖር እንግሊዘኛ ያወራል። እንግሊዘኛው በጣም ፍሉወንት ነው። ስታዩት እንግሊዘኛ እዛ ውስጥ አትጠብቁም እና ግን በጣም እንትን ነው። ከዛ ገርሞኝ ጠጋ ብዬ ሰላም አልኩት። እንዴት ነው? በጣም ጎበዝ ነህ፣ እንግሊዘኛህም ጥሩ ነው አልኩት። አዎ እኔ በጣም የተማርኩ ነኝ አለኝ። በደርግ ጊዜ አዲስ አበባ ነበርኩ። በዛ በሰው በሚገዳደልበት የአፓ ጊዜ ብዙ ነገር ያረግን ሰዎች ነን አለኝ። ብዙ ዘመን ብዙ ጥፋት ስለሰራው እዚህ ገብቼ የቀረው ዘመኔን እዚህ ውስጥ አሳልፌ መጽደቅ ነው የምፈልገው፣ በቃ እዚህ ነው የምኖረው አለኝ። ፊቱ የገረጣ ነው፣ በጣም የተጎሳቆለ ነው። በቃ በዚህ መንገድ ጽድቅን አገኛለሁ ብሎ እዛ የሚኖር ሰው ነው። ሳየው ውስጤን የተንቦጫቦጨው በጣም በቃ ያን ያህል ትጋት ያን ያህል ልፋት እውነት በዚህ ይሆን የሚጸደቀው? እንደዚህ ሰው ራሱን ሰጥቶ ዓለምን ትቶ ሁሉን ነገር ትቶ ጽድቅ ያለበት መንገድ ነው ብሎ በጣም አንጀት የሚበላ ነገር ነበር ያየሁት። ከዛ በማግስቱ ደግሞ ሰዎቹ መጎብኘት ስለፈለጉ ወደ ላሊበላ ሄድን። ላሊበላ እንደምታውቁት ከድንጋይ የተሰሩ በጣም ያማምሩ በጣም ረጅም ዘመን የቆዩ በ13ኛው ሴንቸሪ ከድንጋይ ተፈልፍለው የተሰሩ ቤተ ክርስቲያኖች አሉ። በጠዋት 6 AM ላይ ስንሄድ ግጥም ብሏል ሜዳ ሁሉ። እኛ አሁን 10 o'clock ነው እዚህ የመጣን፣ እነሱ በሌሊት ነው ነጠላ ለብሶ ሜዳ ሁሉ ነጭ ነው። በቃ የሚጸልዩ ሰዎች ትጋታቸው ሁሉ በጣም የሚገርም ነው።
ወደ ውስጥ ስንገባ ቄሶቹ ይሄ ማጠኛ እንደ ብሉይ ኪዳን ዕጣን ይዘው ያጨሳሉ። ዕጣኑ አካባቢውን ሁሉ አውዶታል። ልክ ራሱ ያን ዘመን የሄዳችሁ ያህል ወደዛ ዘመን የገባችሁ ያህል ነው እንትኑ ደስ የሚለው፣ የሚያስገርም ነው። ጸልያል፣ ሰው ይተጋል። ጥያቄው ግን ያ የጽድቅ መንገድ ይሆን ወይ? እንደዚህ አይነት መሰጠት ወደ ጽድቅ ያደርስ at the end of the day የዘላለም ሕይወት አለ የለም የሚለው ጥያቄ ስለሆነ ያንን ጥያቄ እንድጠይቁ ስንቱ ሰው በዛ በጽድቅ መንገድ ላይ አለ ብለን እንድንጠይቅ ያደርገናል። በዓለም ላይ ሌሎችም ብዙ ሃይማኖቶች አሉ። አንዳንዶቹ ለእምነታቸው እስከ መግደል እስከ መሞት የሚደርሱበት አለ። ብዙ ቅናት ያላቸው ለሃይማኖታቸው የሚቀኑ ያሉበት፣ ለሃይማኖታቸው ለመሞት እንኳን ዝግጁ የሆኑ ሰዎች ያሉበት እንደሆነ ሌሎች ሃይማኖቶችም እንዳሉ እናውቃለን። ጽድቅ በዛ ይገኝ ሆኖ የሚለው ጥያቄ ግን ሁሉም ሰው ሊጠይቀው የሚገባው ነው። አንዳንዴ እነዚህ ሃይማኖቶች ጋር ያለው ቅናትና ዚል እኛ ጋር አለ ወይ ብለን እንድንጠይቅ ያደርገናል። ሌላው ጋር ያለው ትጋት እኛ ጋር አለ ወይ ብለን ስናነጻጽር እኛ ደካማ ሆነን የምንታይበት ጊዜ ብዙ ነው። አንድ ጊዜ አንድ ታሪክ አነበብኩኝና አንድ ቤተ ክርስቲያን ውስጥ ግጥም ብሎ ሰው ሞልቷል። አምልኮ ላይ ነው። አምልኮ ላይ ያሉ ማስክ ያደረጉ ማሽን ገን የያዙ ሁለት ሰዎች በሩን በርግደው ገቡ። ሰባኪው ቆሞ ገብተው እያሉ ከዛ አንዱ ጮክ ብሎ ለኢየሱስ ጥይት ለመቀበል ዝግጁ ነኝ የምትሉ እዚሁ ቁጭ በሉ፣ የቀራችሁ መውጣት ትችላላችሁ አለ። ከዛ ግማሹ ዘማሪዎቹ በዚህ ኳይሩ ምኑ እያለ ሹልክልክ ብሎ በየበሩ ጥለው ጠፉ። አንድ 20 ሰው ብቻ ቁጭ አለ። ከዛ ሰውየው ማስኩን አወለቀና ፓስተሩን እውነተኞቹን አስቀምጬልሃለሁ፣ አስመሳዩ ሄዷል፣ አሁን ስብከትን ቀጥል፣ ስብከትን መቀጠል ትችላለህ ፓስተር ብሎ ተወጣ። አንዳንድ ጊዜ እውነት አለን የምንለው ሰዎች፣ እውነተኞች ነን፣ እውነቱን ያዝን የምንለው ሰዎች ምን ያህል እንደ ሌሎቹ የተሰጠነን ለእምነታችን። ዛሬ እንድናይ የምፈልገው ለሃይማኖታቸው ለእምነታቸው ቀናይ የሆኑ ዲቮትድ የሆኑ ሰዎች ነገር ግን መጽሐፍ ቅዱስ እንደሚለው እውነተኛው መንገድ ላይ ላልሆኑ ሰዎች ከኛ የሚጠበቀው ምላሽ ምንድን ነው? ቀናይ የሆኑ ከኛም የተሻለ ዲቮሽን ያላቸው አንዳንድ ሞራል እንትናቸው ሁሉ ከኛ የተሻለ የሆኑ ሰዎች ነገር ግን እውነተኛው መንገድ ላይ እንደሆኑ መጽሐፍ ቅዱስ የማይነግረን ሰዎች፣ ለእንደሱ አይነት ሰዎች የኛ ምላሽ ምን ሊሆን ይገባል የሚለው እንድናይ ነው። ሐዋርያ ጳውሎስ የራሱ ወገን የሆኑ እስራኤላውያን የሆኑ የብሉይ ኪዳንን ቃል የሚያውቁ በጣም የተጉ ሰዎች እንደሆኑ ያውቃል። እሱም እስራኤላዊ ነበር፣ አይሁዳዊ ነበር፣ ፈሪሳዊ ነበር። የብሉይ ኪዳንን ቃል ጠንቅቆ የሚያውቅ ነበር። በጣም ከታዋቂ ከሆነ አስተማሪ ገማልያል ከሚል እግር ስር የተማረ ሰው ነበር። ጠንቅቆ የሚያውቅ ነበረ። ነገር ግን በደማስቆ መንገድ ላይ ጌታ ተገናኘውና ሕይወቱ ተቀየረ፣ አስተሳሰቡ ተቀየረ። የጽድቅ መንገድ እንዴት እንደሆነ ገባው። ከዛ በኋላ የክርስቶስን አዳኝነት መናገር ጀመረ። የክርስቶስን መንገድ የሚከተሉትን እያባረረ እያሰረ እየገደለ ይሄድ የነበረው ሰውዬ እሱ ራሱ ተሳዳጅ፣ ተንገላች፣ ለክርስቶስ ወንጌል መከራ የሚቀበል ሆነ። ወደ ኋላ ስለ ወገኖቹ ሲያስብ፣ ስለ እስራኤላውያን ሲያስብ በውስጡ የሚሰማውን ስሜት በሮሜ ምዕራፍ 9 ላይ እንዲህ ሲል ይገልጣል። ሮሜ 9 ቁጥር 1ን ተመልከቱ። ብዙ ሐዘን የማያቋርጥም ጭንቀት በልቤ ያለብኝ ስል በክርስቶስ ሆኜ እውነትን እናገራለሁ፣ አልዋሽምም። ሕሊናዬም በመንፈስ ቅዱስ ይመሰክርልኛል። በሥጋ ዘመዶቼ ስለሆኑ ስለ ወንድሞቼ ከክርስቶስ ተለይቼ እኔ ራሴ የተረገምኩ እንደሆን እጸልይ ነበርና። ሐዋርያው ጳውሎስ ስለ አይሁዶች ሲያስብ ብዙ ሐዘን የማያቋርጥ ጭንቀት በልቤ ያለብኝ ስል እውነቱን ነው የምናገረው፣ በጣም እጨነቃለሁ ስለ ወገኖቼ ይላል። አልዋሽም፣ ሕሊናዬ በመንፈስ ቅዱስ ይመሰክርልኛል። በሥጋ ዘመዶቼ ስለሆኑ ስለ ወንድሞቼ ከክርስቶስ ተለይቼ እኔ ራሴ የተረገምኩ እንደሆን እጸልይ፣ እኔ ተረግሜ እነሱ ቢድኑልኝ ብዬ ያን ያህል ለወገኖቼ ይሰማኝ ነበር ብሎ ሐዋርያው ጳውሎስ ይናገራል። እነሱ እስራኤላውያን ናቸው። ልጅነትና ክብር፣ ኪዳንም፣ የሕግም መሰጠት፣ የመቅደስ ሥርዓት፣ የተስፋው ቃላት ለእነርሱ ናቸው። አባቶችም ከእነርሱ ናቸውና
ከእነርሱም ክርስቶስ በሥጋ መጣ። እርሱ ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው፣ አሜን ይላል። ሁሉ ያላቸው ናቸው፣ የተገለጠላቸው ናቸው፣ ሕጉን የያዙ ናቸው፣ ሥርዓቱን የያዙ ናቸው፣ የተመረጠ ትውልድ የተባሉ ውስጥ ያሉ ናቸው። ስለ እነሱ ግን ሳስብ የማያቋርጥ ሐዘን እና ጭንቀት በልቤ ውስጥ አለ ይላል። ዋናው ክፍላችን ግን ሮሜ ምዕራፍ 10 ነው። ቁጥር 1ን ተመልከቱ። ወንድሞች ሆይ የልቤ በጎ ፈቃድና ስለ እስራኤል ወደ እግዚአብሔር ልመናዬ እንዲድኑ ነው። በእውቀት አይቅኑ እንጂ ለእግዚአብሔር እንዲቀኑ እመሰክርላቸዋለሁና። የእግዚአብሔርን ጽድቅ ሳያውቁ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም። የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነውና ይላል። በዚህ ክፍል ዋና የምናየው ነገር ለሃይማኖታቸው ቀናኢ የሆኑ ሃይማኖተኞች የሆኑ ሃይማኖትም ላይኖራቸው ይችላል፣ ግን ከጽድቅ መንገድ ለወጡ ሰዎች ከኛ የሚጠበቁት ምላሾች ምንድናቸው የሚል ነው። 3 ሐሳቦችን ነው የምነግራችሁ። ሐሳቦቹን ግን መጨረሻ ላይ ነው ማመጣቸው። መጀመሪያ ይሄ ሐሳብ ይሄ ክፍል የሚያወራውን ነገሮች እንይ። ሐዋርያ ጳውሎስ ወንድሞች ሆይ የልቤ በጎ ፈቃድና ስለ እስራኤል ወደ እግዚአብሔር ልመናዬ እንዲድኑ ነው። ወገኖቼ እንዲድኑልኝ ነው የኔ ልመና፣ የኔ ጸሎት፣ የኔ ምልጃ ሁልጊዜ ወገኖቼ እንዲድኑልኝ ነው፣ እውነትን እንዲያውቁ ነው፣ የእግዚአብሔር መንግሥት ወራሾች እንዲሆኑ ነው ብሎ ስለ እነሱ ይለምን ይጸልይ እንደነበር ይናገራል። ምንድን ነው ችግራቸው የእሱ ወገኖች? እዚህ ጋር እንደሚናገረው ቁጥር 2 በእውቀት አይቅኑ እንጂ ለእግዚአብሔር እንዲቀኑ እመሰክርላቸዋለሁ። ቅናት አላቸው፣ ሃይማኖተኝነት አላቸው፣ ግን ከእውቀት ጋር አይደለም። እውቀትን የጎደላቸው ቅናቱ አላቸው ብሎ ሐዋርያው ጳውሎስ ሲናገር እናያለን። በእውቀት አይቅኑ እንጂ ለእግዚአብሔር እንዲቀኑ እመሰክርላቸዋለሁና። ምንድን ነው የማያውቁት? ቁጥር 3 እንደዚህ ይላል፣ የእግዚአብሔርን ጽድቅ ሳያውቁ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም። የእግዚአብሔርን ጽድቅ ሳያውቁ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም። ጽድቅ ከእግዚአብሔር በስጦታ የሚሰጥ እንደሆነ አላወቁም። እነሱ በራሳቸው መንገድ የእግዚአብሔርን ጽድቅ ለማግኘት የሚፈልጉ ናቸው። ጽድቅ በራስ ጥረት የሚገኝ፣ በራስ ልፋት፣ በራስ ሃይማኖተኝነት፣ በራስ ሥራ የሚገኝ ሳይሆን ከእግዚአብሔር በስጦታ የሚቀበሉት እንደሆነ ይሄ እውቀት የላቸውም። ግን የሃይማኖት ቅናት አላቸው። ይሄንን እመሰክራለሁ። የራሳቸውን ጽድቅ ለማቆም ሲፈልጉ፣ በራሳቸው ጥረት እግዚአብሔር ጋር መድረስ ሲፈልጉ፣ እግዚአብሔር ግን አዘጋጅቶ እንኩ ያላቸውን ጽድቅ መቀበል አልቻሉም። ይሄ ነው ችግራቸው ብሎ ሐዋርያው ጳውሎስ ሲናገር እናያለን። ጳውሎስ ይህንን የሚናገረው ከልምዱ ነው። ፈሪሳዊ በሕግ ስለ ሕግ ብትጠይቁ ያለ ነቀፋ ነበርኩ ብሎ ያንን የብሉይ ኪዳንን ሥርዓት ሕጉን ሁሉ ሸምድዶ የሚያውቅ ቤተ ክርስቲያንን አሳዳጅ ነበረ። በእውነት የሚቀና ነበረ። ደብዳቤ ሁሉ አጽፎ ይህንን እምነት የብሉይ ኪዳንን ሥርዓት የሚጥሱ ናቸው ያላቸውን ሁሉ እስከ ማሳሰር እስከ ማስገደል የሄደ ሰው ነበረ። ቅናቱ ነበረው። ነገር ግን እውቀቱ ዓይኑ ታውሮ ተሸፍኖ ስለነበር እውነቱ እስኪበራለት ቅድም እንደሰማነው በደማስቆ መንገድ ላይ ጌታ ተገናኝቶ መንፈሳውያኖቹ ሲከፈቱለት ያኔ ነው ነገሮች የገቡት። ስለዚህ ስለ ወገኖቹም ሲያስብ የእግዚአብሔርን ጽድቅ ሳያውቁ የራሳቸውን ጽድቅ ሊያቆሙ ለእግዚአብሔር ሕግ አልተገዙም ይላል። ከዛ በኋላ ቁጥር 4 እንደዚህ ይላል፣ የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ምንድን ነው ይላል? የሕግ ፍጻሜ ነው። የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነው። ጽድቅ ያለው በክርስቶስ ኢየሱስ ብቻ ነው። በሱ የሚያምን ሁሉ ይጸድቅ ዘንድ ክርስቶስ የሕግ ፍጻሜ ነው ብሎ ሐዋርያው ጳውሎስ ይናገራል። ምን ማለት ነው? ክርስቶስ የሕግ ፍጻሜ ነው ማለት ክርስቶስ ሕግን ሽሮታል ማለት ነው። ምን ማለት ነው? ክርስቶስ የሕግ ፍጻሜ ነው ማለት ሕጉ ሁሉ ያመለክት የነበረው ወደ ማን ነው ማለት ነው? ወደ ክርስቶስ የሚያመለክት ነበረ። መስዋዕት፣ የበግ መስዋዕት፣ የኮርማ የኃጢአት መስዋዕት የነበረው የሚያመለክተው
በመስቀል ላይ መጥቶ ሊሞት ያለውን ደሙን ሊፈስ ያለውን ኢየሱስ ክርስቶስን የሚያመለክት ነበረ። መገናኛው ድንኳን በብሉይ ኪዳን የነበረው እግዚአብሔር በሰው መሃል አደረ የተባለው በሰው መሃል ያደረው ቃልም ሥጋ ሆነ ጸጋና እውነት ተሞልቶ በእኛ መሃል ምን ሆነ? አደረ። ብሉይ ኪዳን የነበረው እግዚአብሔር ማደሪያ በክርስቶስ ከእግዚአብሔር እንዳደረ ካህን በሰዎችና በእግዚአብሔር መሃል ካህን ሆኖ ያገለግል እንደነበረ ኢየሱስ ክርስቶስ የአሮን ክህነት ሳይሆን እውነተኛውን ዘላለማዊ ሊቀ ክህነት የተቀበለው ኢየሱስ ነው። የሚፈሰው ደም፣ ቅድስተ ቅዱሳኑ፣ ወደ እግዚአብሔር መግባት፣ በመስዋዕት መግባት የሚሉት ነገሮች በሙሉ በብሉይ ኪዳን የተገለጡት በሙሉ የሚያሳዩት ሊመጣ ያለውን ኢየሱስ ክርስቶስን ነበረ። ሕጉን እንጠብቃለን ሲሉ ሕጉ ሁሉ ሲያመለክት የነበረው የመጣውን ኢየሱስ ክርስቶስን ሳይቀበሉ ቀሩ። ሕግ ሁሉ የሚያመለክተው የሕግ ፍጻሜ የሆነውን ኢየሱስ ክርስቶስን ነው ብሎ ሲናገር እናያለን። ሕጉ በጣም ብዙ ነገሮችን እንዲያረጉ 600 ምናምን ሕግጋት አሉ በብሉይ ኪዳን። ፈሪሳውያን ደግሞ የጨመሯቸው ማብራሪያዎች በጣም ብዙ ሕጎች አሉ። ሰንበትን አክብር የሚለውን ሲተነትኑ በጣም ብዙ ሕጎች አሉ፣ ብዙ ስርዓቶች አድርገዋል። ነገር ግን ዋናውን የሕጉ የብሉይ ኪዳኑ ሕግ የሚጠይቀውን ሁሉ ያለ አንዳች ነቀፋ የፈጸመ ኢየሱስ ነው። ስለዚህ ሰው ያቃተውን ኢየሱስ ፈጽሞ እኔ ለአንተ ፈጽሜልሃለሁ ይላል። ስለዚህ ክርስቶስ የሕግ ምንድን ነው? የሕግ ፍጻሜ ነው። እኛ መፈጸም ያልቻልነውን የጽድቅ ሥራ ሁሉ ኢየሱስ ክርስቶስ እሱ በእኛ ምትክ ሆኖ ሠራው። ስለዚህ ክርስቶስ የምን ፍጻሜ ነው? የሕግ ፍጻሜ ነው። ሕጉን ፈጽመን መጽደቅ ያልቻልን ሰዎች ስለሆንን ሕጉን በመጣሳችን ምክንያት የእግዚአብሔርን ሥርዓት በማፍረሳችን ምክንያት የሞት ፍርድ የተፈረደብን ሰዎች ሆነን ሳለ ኢየሱስ ክርስቶስ ግን ሕግን ሁሉ ፈጽሞ እኛ ላይ የተፈረደውን የሞት ፍርድ በመስቀሉ ላይ ተቀብሎ ከሕግ መርገም ነፃ ወጣን። ስለዚህ ክርስቶስ የምን ፍጻሜ ነው? የሕግ ፍጻሜ ነው። ሐዋርያው ጳውሎስ የሚለው ይሄ በክርስቶስ የተዘጋጀው ነፃ የሆነው ጽድቅ እንኩ ሲባሉ እነሱ በራሳቸው ጽድቅ ለመጽደቅ ስለሚሞክሩ አዝናለሁ። ስለነሱ የማያቋርጥ ጭንቀት፣ የማያቋርጥ ሐዘን በውስጤ አለ ብሎ ይናገራል። በእርሱ ስናምን የኃጢአትን ስርየት እናገኛለን፣ የእርሱን ጽድቅ እንወርሳለን። ስለዚህ ለሚያምኑ ክርስቶስ የምን ፍጻሜ ነው? የሕግ ፍጻሜ ነው። ሕግ መፈጸም፣ ስርዓቱን መፈጸም ያቃተን በነቀፋ የተሞላን በኃጢአት የተሞላን ሰዎች፣ የሞት ፍርድ ላያችን ላይ ያለ ሰዎች ኢየሱስ ክርስቶስ ፍጹም ሆኖ ሕግን ሁሉ ፈጽሞ ያለ አንዳች ኃጢአት ሆኖ ከሕግ ባርነት ነፃ አወጣን። የእኛን የኃጢአት ዕዳ ኢየሱስ ክርስቶስ ከፈለ። ስለዚህ ይሄንን ጽድቅ ግን መቀበል ስላልቻሉ ስለ እነሱ ጸልያለሁ ይላል ሐዋርያ ጳውሎስ። ቁጥር 5 ላይ እንደዚህ ይላል፣ ሙሴ ከሕግ የሆነውን ጽድቅ የሚያደርገው ሰው በእርሱ በሕይወት እንዲኖር ጽፏልና። ከእምነት የሆነ ጽድቅ ግን እንዲህ ይላል፣ በልብህ ማን ወደ ሰማይ ይወጣል አትበል፣ ይህ ክርስቶስን ለማውረድ ነው። ወይም በልብህ ወደ ጥልቁ ማን ይወርዳል አትበል፣ ይህ ክርስቶስን ከሙታን ለማውጣት ነው። ነገር ግን ምን ይላል? በአፍህ በልብህም ሆኖ ቃሉ ቀርቦልሃል። ይህም የምንሰብከው የእምነት ቃል ነው ይላል። ሐዋርያ ጳውሎስ ወደ ብሉይ ኪዳን ሄዶ 2 ጥቅሶችን ይጠቅሳል። የመጀመሪያው ዘሌዋውያን 18:5 ነው። ሕግን ሁሉ የሚያደርግ ሰው ሙሴ እንደሚለው ከሕግ የሆነውን ጽድቅ የሚያደርግ ሰው በእርሱ በሕይወት እንዲኖር ጽፏልና። ሕግን ሁሉ ሰው መጠበቅ ቢችል ያለ አንዳች እንከን አንድም ቀን ሳይስት ሕግን መፈጸም ሰው ቢችል በሕይወት መኖር ይችላል፣ የዘላለም ሕይወት ማግኘት ይችላል። የእግዚአብሔርን ሕግ ሁሉ ፈጽሞ ከጨረሰ በዛ መጽደቅ ይችላል ይላል። ግን ይቻላል? አይቻልም። ማንም አይችልም። ያዕቆብ ምን ይላል? ያዕቆብ ምዕራፍ 2 ቁጥር 10 እና 11 ሕግን ሁሉ የሚጠብቅ ነገር ግን በአንዱ የሚሰናከል ቢኖር በሁሉ በደለኛ ይሆናል። አታመንዝር ያለው አትግደል ብለዋልና፣ ባታመነዝር ነገር ግን ብትገድል ሕግን ተላላፊ ይሆናል። 100 ጠብቀህ 99 ጠብቀህ አንዱን ብትስት ምን ሆነሃል? አንዴ ብትስት እንኳን አለቀልህ። ስለዚህ ሕግን ጠብቆ ሰው መጽደቅ ቢሞክር አንድ ቀን ለአንድ ሰከንድ የተሳሳተ ቀን ያ ሁሉ ምን ሆነ? አለቀ ማለት ነው። ስለዚህ ሕግን ሁሉ
እንድትፈጽም ግድ ይልሃል። ጳውሎስ እንደገና በገላትያ 5:2-4 እነሆ እኔ ጳውሎስ እላችኋለሁ ብትገረዙ ክርስቶስ ምንም አይጠቅማችሁም፣ ሕግንም ሁሉ እንዲፈጽም ግድ አለበት ብዬ ለሚገረዙት ሁሉ ለአንዳንዶች ደግሜ እመሰክራለሁ። በሕግ ልትጸድቁ የምትፈልጉ ከክርስቶስ ተለይታችሁ ከጸጋው ምን ሆናችኋል ይላል? ወድቃችኋል ይላል። እዚህ ያለው አንድ ይሄ የዚህ እግር ኳስ የዳላስ የሚዞረው እግር ኳስ አለ አይደል? እና እዚህ ዳላስ ነበር አንድ የተደረገውና ድንኳን ነበረን። እቺ ቸርች አንድ ድንኳን ተሰጥቶን እዛ እየወጣንም እንመሰክር ነበርና ሌሎች ሃይማኖቶችም ድንኳኖች አድርገዋል እና የተለያየ ቦታና እንዞር ነበር። እዛ ትራክት ምናምን ይዘን እንመሰክራለንና እኔ አንደኛው ሌላ ሃይማኖት ድንኳን ውስጥ ገባው። እስቲ እነሱ የሚሉትን ንገረኛ አልኩት። እንዴት ነው በእናንተ የሚዳነው አልኩት። እንደዚህ ታረጋለህ፣ የሚደረጉትን ነገሮች በደንብ አድርጎ አስረዳኝ እና ይሄን አድርጌ እንትን ካልኩ ድናለሁ አልኩት። እርግጠኛ መሆን እችላለሁ አለ። አይ እርግጠኛማ አትሆንም አለኝ። እሱ እዛ ነው የሚታወቀው አለኝ። እና እርግጠኛ መሆን አይቻልም። ኃጢአቱ እንዴት ነው ታዲያ እግዚአብሔር እንዴት ነው ይቅር የሚለው? እሱ መሐሪ ነው ይቅር ይልሃል አለኝ። እሺ በጣም ጥሩ ስራ ብዙ ሰርቻለሁ፣ ግን አንዳንድ ኃጢአት ቢኖርብኝ እንዴት ነው የሚሆነው አልኩት። ያው ይመዘናል አለኝ። ምን ያህል ኃጢአት እንደሰራህ ምን ያህል ክፉ እንዳለ ይመዘና። ጥሩ ስራ ሚዛን ከደፋ ልትገባ ትችላለህ አለኝ። ካልሆነ ግን ያው አይታወቅም አለኝ። ይሄማ በጣም ያስፈራል አልኩት። እኛ ግን የምናምነው አልኩት። እኔ እነሱ በደንብ የጠየቅኩት የእኛን ደግሞ ለመንገር ነው። በዛው እኛ ደግሞ የምናምነው እንደዚህ ነው። ወደ ላይ ወደ ሰማይ መሰላል አንዘረጋም። ከላይ ወደ ታች የወረደ መሰላል አለ። ኦልሬዲ ከላይ የመጣ እኛን ይዞ ደግሞ ወደ ላይ የሚሄድ ያለቀ ስራ በሱ አምነን ነው እኛ የምንገባው ብለን ነው የምናምነው ብዬ ለመመስከር እድል አገኘው። ያው ተማሪዎች ሆነ እንደምታውቁት ማለፊያ ፈተና የሚባል አለ። ማለፊያ 50 ከመቶ ትምህርት በጣም ኳሊቲው ሲወርድ 40 ከመቶም ማለፊያ ይሆናል። አንዳንዴ 60 ከመቶም 70 ከመቶም 50 ከመቶ ነው ድሮ የተለመደው ማለፊያ። በጽድቅ ጉዳይ ሲመጣ ግን ሰው በራሱ ስራ ለመጽደቅ ስንት ከመቶ ነው ማግኘት ያለበት? 99.99ም አይሰራም። ምክንያቱም እግዚአብሔር ፍጹም ቅዱስ ነው፣ ፍጹም ንጹህ ነው። እሱ ጋር የሚደርስ አንድም ኃጢአት የለም። ስለዚህ ሰው ምንም አድርጎ በስራው ጸድቃለሁ ብሎ ሲያስብ አንድ ቀን አንዲት ስህተት እንኳን የሰራ ቀን አልቆለታል ያ ሰው። በሕግ ለመጽደቅ በስራ ለመጽደቅ ከፈለጋችሁ ከምን ወድቃችኋል ይላል ገላትያ? ከጸጋ ወድቃችኋል የሚለው ያንን ነው። አንድ ብቻ በምድር የተመላለሰ አንድም ኃጢአት ያልሰራ በነገር ሁሉ የተፈተነ ነገር ግን አንድም ኃጢአት የሌለበት አንድ ብቻ አለ። እሱም የናዝሬቱ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ በምድር ተመላልሶ ሕጉ የሚለውን ሁሉ ፈጽሞ አንዳች ኃጢአት እንከን ሳይኖርበት የእኛን ሁሉ በደልና ኃጢአት ይዞ ያለ ኃጢአቱ በመስቀል ላይ በተሰቀለ ጊዜ እኛ ቃተንን ፈጽሞልን እኛ የሚገባንን ቅጣት ተቀጥቶልን ኢየሱስ ክርስቶስ በመስቀል ላይ ሞቶ እኛን ነፃ ወጣን። ክብር ለእግዚአብሔር ይሁን። ሐዋርያው ጳውሎስ የሚናገረው ልክ ነው። ጸድቃለሁ በሥራ ካልክ ቀጥልበት፣ ግን 100% ሁል ጊዜ ማግኘት የሚቻል አይደለም። ስለዚህ ክርስቶስ ግን ሁሉን ፈጽሞልናል ብሎ ይናገራል። እንዲህ ከሆነ ይሄ ጽድቅ እንዴት ነው የሚገኘው የሚለውን ሐዋርያው ጳውሎስ ደግሞ ያብራራል። እንዴት ነው ይሄ ጽድቅ የሚገኘው? እስቲ እንመልከት። ቁጥር 6 ከእምነት የሆነ ጽድቅ ግን እንዲህ ይላል፣ በልብህ ማን ወደ ሰማይ ይወጣል አትበል፣ ይህ ክርስቶስን ለማውረድ ነው። ወይም በልብህ ወደ ጥልቁ ማን ይወርዳል አትበል፣ ይህ ክርስቶስን ከሙታን ለማውጣት ነው ይላል። ይሄን ደግሞ አሁንም ከዘዳግም ምዕራፍ 30 ነው የሚጠቅሰው። በተለይ እስራኤላውያን ወደ ምርኮ ሀገር ሲሄዱ እዛ ከቤተ መቅደሱም ከሥርዓቱም ሁሉ ሩቅ በሚሆኑበት ጊዜ በቃ እግዚአብሔርን ማምለክ እንዳይተዉ፣ በቃ ሩቅ ነው ባህር ማዶ ነው ያለው ኢየሩሳሌም ሩቅ ነች ብለው ከእምነት ወደ ኋላ እንዳይሉ ስለፈለገ እዚህ ጋር የሚናገረው በልብህ ማን ወደ ሰማይ ይወጣል አትበል፣
ይህ ክርስቶስን ለማውረድ ነው። ወይም በልብህ ወደ ጥልቁ ማን ይወርዳል አትበል፣ ይህ ክርስቶስን ለማውጣት ነው ይላል። ሐዋርያው ጳውሎስ እዚህ ጋር እየተናገረ ያለው የድነት መንገድ የመዳኛው መንገድ ብዙ የሚያስኳትን አይደለም ነው። ወደ ሰማይ ሄዶ ማን ከሰማይ ጋር ማን ያገናኘናል? ከሰማይ የሆነውን እውነቱን ማን ይገልጽልናል? እግዚአብሔር ጋር ያለውን እውነት ሰማይ መውጣት እንደው አልችል፣ እግዚአብሔር ጋር ሄጄ መነጋገር አልችል እንዳትል መጥቷል ከሰማይ ኢየሱስ ክርስቶስ መጥቶ በምድር ተመላልሷል። ወደ ሲኦል ማን ይወርዳል? ከሞት በኋላ ምን እንዳለ ማን ያውቃል? ሰው ከሞተ በኋላ እንደገና ይነሳል? የዘላለም ሕይወት የሚባለው ነገር በምን ይታወቃል? ከዛ በኋላ ያለውን ማን ያውቃል እንዳትል ክርስቶስ ከምን ተነስቷል? ከሞት ተነስቷል። ከሰማይ የመጣ የእግዚአብሔር ቃል የተባለ እውነት የሆነ ኢየሱስ ክርስቶስ ወደ ምድር መጥቷል። እንደገና ደግሞ ሞቶ አልቀረም። ከሞት በኋላ ምን እንዳለ ሕይወት እንዳለ ትንሣኤ እንዳለ ደግሞ በምን አረጋግጧል? ከሞት በመነሳቱ አረጋግጧል። ስለዚህ ይሄ የመዳን ነገር እንዴት ሄጄ የት ሄጄ በምን ተመራምር የሚባል አይደለም። ከሰማይ መጥቶ ገልጦታል ኢየሱስ ክርስቶስ። ከሞት በኋላ ላለው ነገር ደግሞ ትንሣኤና ሕይወት እንዳለ ለማርታ ምንድን ያላት? ትንሣኤና ሕይወት እኔ ነኝ። የሚያምንብኝ ቢሞት እንኳ ምን ይሆናል? ሕያው ይሆናል። የሚያምንብኝ ደግሞ አይሞትም፣ ለዘላለም አይሞትም ብሎ ኢየሱስ ክርስቶስ አረጋግጧል። ስለዚህ ሐዋርያው ጳውሎስ እዚህ ጋር የሚለው በልብህ ማን ወደ ሰማይ ይወጣል አትበል፣ ይህ ክርስቶስን ለማውረድ ነው። ወይም በልብህ ወደ ጥልቁ ማን ይወርዳል አትበል፣ ይህ ክርስቶስን ከሙታን ለማውጣት ነው። ነገር ግን ምን ይላል? በአፍህም በልብህም ሆኖ ቃሉ ቀርቦልሃል። ይህ የምንሰብከው የእምነት ቃል ነው። ስለዚህ እግዚአብሔር የድነትን መንገድ እዚህ አጠገቡ አስቀምጦልናል። ብዙ ሰዎች የተሰበረባቸው ነገር እዚህ በቀላሉ እግዚአብሔር በቃሉ የገለጸው እውነት ነው፣ ለእኔና ለእናንተ የበራልን። በዓለም ላይ ግን በቢሊዮኖች የሚቆጠሩ ያላገኙት እውነት እኔና እናንተ ተገልጦልን ይህን ሕይወት ያገኘ ነው። ስለዚህ ይህንን እንዴት ነው የምትቀበለው ይላል እዚህ ጋር ቁጥር 9 ላይ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህ። ሰው በልቡ አምኖ ይጸድቃልና በአፉም መስክሮ ይድናልና ብሎ ሲናገር እናያለን። ሰው እንዴት ነው ወደ ድነት የሚመጣው? አፍና ልብን ኢንቮልቭ ያደርጋል። አንደበትንና ልብን የሚፈልግ ነገር እንደሆነ ይናገራል። ኢየሱስ ጌታ እንደሆነ በአፍህ ምን ብታረግ? ብትመሰክር። ኢየሱስ ጌታ ነው ማለት ለአይሁዳውያን ቀላል አልነበረም። አብሮ እዛ ላደገ በምድር ላይ ይመላለስ ስለነበረ የጠራቢው ልጅ አይደል እንደሚሉት አብሮ ያደገበትን ሰፈር ሁሉ የሚያውቁት ሰዎች ኢየሱስ ጌታ ነው ማለት ኢየሱስ ያህዌ ነው፣ የብሉይ ኪዳኑ የተገለጠው እግዚአብሔር ነው፣ እሱ የእግዚአብሔር ልጅ ነው ብሎ ማመን ማለት ቀላል ነገር አልነበረም ለነሱ። ነገር ግን ሥጋ ለብሶ የመጣው ዘላለማዊ አምላክ የሆነው ሰው የሆነው ሥጋ ለብሶ የመጣውን ኢየሱስን አይቶ ይሄ በእውነት የእግዚአብሔር ልጅ ነው፣ ኢየሱስ ጌታ ነው፣ ኢየሱስ ያህዌ ነው፣ ኢየሱስ እግዚአብሔር ነው፣ እግዚአብሔር ወልድ የእግዚአብሔር አብ ጋር እኩል የሆነ ያ ስልጣን ያለው ነው ብሎ ማመን፣ ከሰማይ የወረደ አምላክ በምድር እንደተመላለሰ ማመን፣ ኢየሱስ ጌታ እንደሆነ በአፍህ ምን ብታረግ? ብትመሰክር። እሱ ብቸኛ ከአብ የተላከ ለሰው ልጆች ሁሉ መዳን የሆነ አምላክ ነው ብለህ በአፍህ ብትመሰክር፣ ከዛስ እግዚአብሔርም ከሙታን እንዳስነሳው በልብህ ምን ብታረግ? ብታምን ትድናለህ። ይሄ ለምንድን ነው ዋና የሆነው? እግዚአብሔር ኢየሱስ ክርስቶስን ከሞት ሲያስነሳው ሰዎች ሁሉ ከኃጢአት ፍርድ ማምለጫው ብቸኛው መንገድ እግዚአብሔር የሰጠው መንገድ ማን እንደሆነ ማረጋገጡ ነው። ኢየሱስ እንደሆነ ማረጋገጡ ነው። ነገ ትንሣኤ በክርስቶስ ነው። ሕይወቴ በክርስቶስ ነው። ድነት በክርስቶስ ብቻ ነው። ኢየሱስን ከሙታን አስነስቶታል ብለህ በልብ ስታምን ከእግዚአብሔር የመጣ የኃጢአት ዕዳችን የከፈለ የሞተ የተቀበረ የተነሳ የዘላለም ሕይወት የሚሰጥ እግዚአብሔር ያዘጋጀው ብቸኛ የድነት መንገድ ነው ብለው ያንን ሰው በአፉ ሲመሰክር በምኑ ሲያምን? በልቡ ሲያምን ይድናል። በእርሱ የሚያምን ደግሞ ምን አይሆንም ይላል? አያፍርም
አያፍርም ብሎ ሲናገር እናያለን። ስለዚህ ሩቅ አይደለም ይላል ሐዋርያው ጳውሎስ። የድነት መንገድ ሩቅ አይደለም። ብዙ ሰዎች የጨለመባቸው ነገር ሩቅ አይደለም፣ በጣም ቅርብ ነው። ብዙ ልፋት፣ ብዙ ውጣ ውረድ የሚፈልግ አይደለም። እግዚአብሔር የገለጠው እውነት በአፍም በልብህም ሆኖ ቀርቦልሃል። ኢየሱስ ክርስቶስ ምን እንደሆነ፣ ጌታ እንደሆነ፣ አምላክ እንደሆነ፣ ወደ ምድር የመጣው ሰዎችን ሊያድን የመጣው እሱ እንደሆነ እሱም ብታምን ብትመሰክር፣ እግዚአብሔር ደግሞ ከሙታን እንዳስነሳው በሱ ድነት እንዳለ ብታምን፣ በልብ ብታምን ምን ትሆናለህ? ትድናለህ። የሚቀድመው የቱ ነው? ሰው በልቡ አምኖ ይጸድቃል፣ በአፉም መስክሮ ይድናል። ጳውሎስ የሚለው ይሄ እውነት የተሰወረባቸው ወገኖቼ፣ ብሉይ ኪዳንን የሚያውቁ ሥርዓትን የሚያውቁ ቀናኢ የሆኑ ብዙ ሃይማኖታዊ ውስጥ ያሉ ሰዎች ነገር ግን ይህን ሲምፕል የሆነውን በኢየሱስ ክርስቶስ የማዳን ሥራ የተከናወነውን ማወቅ አቅቷቸው ያለ እውቀት ቀናኢ ስለሆኑ ስለ እነሱ ልቤ ያዝናል፣ ስለ እነሱ ልቤ ይተክዛል፣ ስለ እነሱ እኔ እንደው ጠፍቼ እነሱ በዳኑ እስክል ድረስ አለቅሳለሁ የሚለው ስለ ወገኖቹ ስለ እነዚህ ነበረ። የሚታመነው ነገር ምንድን ነው? ኢየሱስ ጌታ እንደሆነ እና እግዚአብሔር ደግሞ ከምን እንዳስነሳው? ከሙታን እንዳስነሳው። ይሄ ደግሞ ለማን የተሰጠ ነው? ቁጥር 12ን ተመልከቱ። በአይሁዳዊና በግሪክ ሰው መካከል ልዩነት የለምና አንዱ ጌታ የማ ጌታ ነው? የሁሉ ጌታ ነው። ለሚጠሩት ሁሉ ባለጠጋ ነው። የጌታን ስም የሚጠራ ሁሉ ይድናል። ይሄ ደግሞ መንገድ ዩኒቨርሳል ነው። ለህንዱ ሌላ፣ ለፓኪስታኑ ሌላ፣ ለኢትዮጵያዊ ሌላ፣ ለአሜሪካዊ ሌላ ብሎ ነገር የለም። አይሁድም አሕዛብም ለዓለም ሁሉ አንድ መንገድ ብቻ አለ። እሱ መዳኛው መንገድ ማን ነው? ኢየሱስ ክርስቶስ ነው። ልዩነት የለም። አንዱ ጌታ የማ ጌታ ነው? የሁሉ ጌታ ነው። ለሚጠሩት ሁሉ ባለጠጋ ነው። የጌታን ስም የሚጠራ ሁሉ ምን ይሆናል? ይድናል ብሎ ይናገራል። ይሄን ካለ በኋላ ከኛ ምን ይጠበቃል የሚለውን ሶስቱን ሐሳቦች አሁን ልናገር። የመጀመሪያው በሶስት መዎች ልናየው እንችላለን። መጀመሪያው መጸለይ ነው። ሁለተኛው መመስከር ነው። ሶስተኛው መላክ ወይም መላክ አላልተንም አጥብቀንም ልናየው እንችላለን። አንደኛው መጸለይ ነው። ሁለተኛው መመስከር ነው። ሶስተኛው መላክ ወይም መላክ ነው። እነዚህን ላስረዳ። የመጀመሪያው ቅድም እንዳየነው ጸሎት ነው። ቁጥር 1 ላይ እንደሚለው ወንድሞች ሆይ የልቤ በጎ ፈቃድና ስለ እስራኤል ወደ እግዚአብሔር ልመናዬ እንዲድኑ ነው። በእውነት አይቅኑ እንጂ ለእግዚአብሔር እንዲቀኑ እመሰክርላቸዋለሁ። እለምናለሁ አለ። በቃ እጸልያለሁ፣ ወገኖቼ እንዲድኑ እጸልያለሁ። እነሱ ተሳስተዋል፣ እነሱ ምናምን ብለን የምንተችበት ነገር ጉዳይ ሳይሆን በለቅሶ በእንባ ላልዳኑት ሰዎች፣ ከኛ ለተሻለ ትጋት ላላቸው ሰዎች፣ እውነትን ላላገኙ ሰዎች፣ ዛሬም ላልዳኑ ሰዎች፣ በጨለማ ላሉ ሰዎች ቀንና ሌሊት በጸሎታችን ለነዚህ ሰዎች እንድናነባ። አንዳንዶቹ ዘመዶቻችን ናቸው፣ አንዳንዶቹ ወገኖቻችን ናቸው፣ አንዳንዱ የሀገራችን ልጅ ነው። የሀገራችን ልጅ ባይሆን በዓለም ዙሪያ ያሉ የተበተኑ በብዙ ሃይማኖት ውስጥ ያሉ እውነቱ ግን ያልበራላቸው ዛሬም በጨለማ ያሉ ወደ ሞት ወደ ሲኦል የሚሄዱ እጅግ ብዙዎች ስላሉ ስለ እነሱ እንደ ሐዋርያው ጳውሎስ አይነት ልብ ያስፈልገናል። ልንጸልይላቸው ያስፈልጋል። ስለ ስንት ሰዎች እየጸለያችሁ ነው? ስላልዳኑ ሰዎች በሊስታችሁ ላይ ይዛችሁ እከሌ እስኪድን ድረስ እጸልያለሁ የምትሉ፣ ስለ እናት ሊሆን ይችላል፣ ስለ አባታችን ሊሆን ይችላል፣ ስለ አክስት ሊሆን ይችላል፣ ስለ ጓደኛ ሊሆን ይችላል። ስለ እነዚህ ሰዎች ምን ያህል ሸክም አለን? ድሮ የሚዘመር አንድ መዝሙር ነበር። ሸክም ይሰማሃል ወይ ክርስቲያን ወንድሜ ሆይ? ለሚጠፉ ወገኖች ልብ ያዝንብሃል ወይ? ጥፋታቸው ተሰምቶ አዝነህ ትጸልያለህ ወይስ በራስ ተመክተህ በመፍረድ ላይ ነህ ይላል። መጀመሪያው ነገር ከሐዋርያው ጳውሎስ ሕይወት ከዚህም ክፍል የምንረዳው እጅግ መጸለይ እንዳለብን ነው። ብዙ የሚያሳዝኑ ሰዎች አሉ። ብዙ በጎውን ማን ያሳየናል የሚሉ አሉ። በብዙ ስራት ውስጥ ያሉ፣ በብዙ ትብታብ ውስጥ ያሉ ሰዎች አሉ። ይሄ ሲምፕል የሆነው ግልጥ የሆነው ነገር ሳይበራላቸው ቀርተው ወደ ሲኦል የሚሄዱ፣ ወደ ጥፋት የሚሄዱ ብዙ ሰዎች አሉ። ስለ እነዚህ ሰዎች አጥብቀን ልንጸልይ ያስፈልጋል።
ሁለተኛውን እና ሶስተኛውን ሐሳብ ከቁጥር 14 ጀምሮ ያለውን ስናይ እንግዲህ ያላመኑበትን እንዴት አድርገው ይጠሩታል? ባልሰሙትስ እንዴት ያምናሉ? ያለ ሰባኪስ እንዴት ይሰማሉ? መልካሙን የምስራች የሚያወሩ እግሮቻቸው እንዴት ያማሩ ናቸው ተብሎ እንደተጻፈ ካልተላኩ እንዴት ይሰብካሉ ይላል ሐዋርያ ጳውሎስ። ይሄ እውነት ተገልጧል። በጣም ቀላል በሆነ መንገድ በአፍም በልብህም ሆኖ ሰው የሚድንበት የዘላለም ሕይወት የሚያገኝበት መንገድ ግልጽ ሆኖ መጥቷል። ነገር ግን ይህንን የሚያድነውን የክርስቶስ ኢየሱስን ስም አዳኝ ጌታ የሆነውን የእሱን ስም ለመጥራት ሰው መጀመሪያ ምን ማድረግ አለበት? ያላመኑትን እንዴት አድርገው ይጠሩታል? የኢየሱስ ስም ያድን ነው። ግን ስሙን ካልሰማ ሰው አዳኝነቱን ካልተረዳ ያልሰማውን ስም እንዴት አድርጎ ጠርቶ ይድናል? ስለዚህ የማንን ስም መስማት አለባቸው? የክርስቶስን ስም፣ የክርስቶስን ኃይል፣ የክርስቶስን አዳኝነት ከላይ መምጣቱን፣ የሰው ልጅ ማዳኛ መንገድ ብቸኛ መሆኑን፣ ከሞት መነሳቱን፣ ይህንን የአዳኙን ስም ሊሰሙ ያስፈልጋል። ሲሰሙ ከሰሙ በኋላ ደግሞ ባልሰሙትስ እንዴት ያምናሉ? ለመስማት ደግሞ ምን ያስፈልጋል ይላል። ያለ ሰባኪስ እንዴት ይሰማሉ? እንዲሰሙ ካስፈለገ ምን ያስፈልጋል ነው የሚለው? ሰባኪ ያስፈልጋል። የሚመሰክር ሰው ያስፈልጋል። የሚናገር ሰው ያስፈልጋል። መጀመሪያው መጸለይ ነው ብያቸዋለሁ። ሁለተኛው መመስከር ነው። ላለ ሰዎች፣ ለጎረቤቶቻችን፣ በዚህ ላሉ፣ በኢትዮጵያ ላሉ፣ በቤትም ስፍራ ላሉ ሁሉ እንድንመሰክር የተጠራን ሰዎች ነን። የክርስቶስን አዳኝነት፣ የክርስቶስን ጌትነት እኛ የተለማመድነውን ሕይወት ቢቃወሙንም ቢጠሉንም እንድንመሰክር እንድንናገር ያስፈልጋል። መልካሙን የምስራች የሚያወሩ እግሮቻቸው እንዴት ያማሩ ናቸው ተብሎ እንደተጻፈ ካልተላኩ እንዴት ይሰብካሉ ይላል። እቺ ቤተ ክርስቲያን ድሮ ሳቅ ምስክርነት ነበረ። ወንድሜ መብራቱ አለ እና አንድ የምስክርነት ቡድን የሚባል ነበር እዚህና እኔ ብዙ ጊዜ ኳየር ምናምን ውስጥ ነኝ እንጂ ምስክርነት ውስጥ ብዙ ተሳትፌ አላቅም። እና አንድ ቀን ገባሁ ከነሱ ጋርና ልንወጣ ነው ምስክርነት አሉ። እሺ ብዬ ተቀላቀልኩና ሁለት እየሆኑ ይወጣሉ ከተማ። እኔ አንድ እህት ድሮ ቢኳየር የነበረች እህት ጋር ተመደብኩና ሂድ ተባልኩኝ። ከዛ የት ነው የምንሄደው አልኳት። እዚህ ፓርክሌን የሚባል አንድ አበሻ ብዙ የነበረበት ነበርና እዛ ነው የምንሄደው አለች። ከዛስ አልኳት። በቃ እንሄድና ሜል ቦክስ እናነባለን የአበሻ ስም ያለበት ሄደን ማንኳኳት ነው አለችኝ። እንዴ ሰው ቤት ዝም ብሎ ሄደው እንኳኳ እንዴ አልኳት። አዎ በቃ እንደሱ ነው የምናደርገው፣ ከዛ እንመሰክራለን። እኔ በጣም ፈራሁኝ። እንዴ ሰው ቤት ዝም ብሎ ሄዶ እንዴት ነው የሚንኳኳው? ይሄ ነገር እኔ አላማረኝም አልኳት። ግድ የለም አለች። በቃና ስናነብ አንድ የአበሻ ስም አገኘን። ከዛ ሄድና በሩ ላይ አንኳኳን። እኔ ፈርቼ ወደ ኋላ ራቅ ብዬ ቆሜያለሁ። አንኳኳችና ከዛ ሰውየው ከፈተ። ምንድን ነው አለን። አይ እግዚአብሔርን ቃል ልነግር ነው አለችው። እንዴት አይነት አይናውጣ ናችሁ እናንተ! ሰው ቤት እየመጣችሁ በር እያንኳኳችሁ አሁን ከዚህ ትሄዳላችሁ አትሄዱም? ፖሊስ ነው የምጠራው አለ። ኧረ እባክሽን እንዴ! እኔ በጣም ደነገጥኩና በቃ ኒድ እንደዚህ ጥሩ አይመስለኝም፣ ይሄ ጥሩ አይደለም፣ ከባድ ነገር ነው አልኳት። ከዛ እሷ ሄደች። እንደገና ወረድና አሁንም ሜል ቦክስ አይታ እንደገና ሌላ ቤት ደግሞ እንሄዳለን አለችኝ። አረ ይቅርብን ይሄ ነገር ሰው ቤት እየሄዱ ማንኳኳት አልኳት። ከዛ አይ ግድ የለም እንሞክራለች። ከዛ ሁለተኛ ስም አገኘ። ሄደና እኔ በጣም እየፈራሁ ነው። አንኳኳን። ስናንኳኳ የሆነ ሴትዮ ከፈተች እና ከዛ ምንድን ነው አለችን። አይ እኔ ያው ፈራ ብዬ ወደ ዳር ቆሜያለሁ እና የጌታን ቃል ልነግርሽ ነበር አለቻት። ሴትዮዋ እኔ ሲንግል ማም ነኝ፣ ልጆች አሉኝ። ዛሬ ብቸኛ የረፍት ቀኔ ነው፣ ቤት ማጸዳበት ቀን ነው። ቤቴን ይኸው ተዝረክርኳል እና በጣም ተተራምሷል እና እቺ ቀን የኔ ስራ ነች፣ ፕሊስ አታስቸግሩኝ አለ። ግድ የለሽም ጥቂት ጊዜ ብቻ ስጪን አለቻት። እንትን ብላ እሺ ግቡ አለች። ከዛ ገባና ቁጭ በሉ ያኔ ከዛ አንተ ተናገር አለች። መመስከሩ ችግር የለም እኔ እዚህ ቴዎሎጂም ስለምማር ስብከቱ ላይ ችግር የለም። ከዛ መሰከርንላት፣ ነገርናት። ከዛ ሴትዮዋ እቀበላለሁ አለች ጌታን። እሺ እቀበላለሁ። እውነት ተቀበል? አዎ። ከዛ ጸለይንላት፣ በጣም ደስ አላት። ስራውንም ረሳችሁ። እንዳውም ቆይ ሻይ ላፍላላችሁ አለ። ጓዳ ገባች፣ ኬክ አመጣች፣ ሻይ
ከዛ በኋላ በዛ ምክንያት ወደ ጌታ መጣች እና በጣም ነበር የተነካሁት። ያን እኔ ወንጌሉን ሰባኪ ነኝ የምል ሰውዬ በጣም የራሴን እንትን ጠብቄ ነው። ግን በዛች ልጅ ድፍረት ያቺ ሴትዮዋን ቀን ዳነች። ዛሬም እንዲህ የምትመሰክሩ ሰዎች ማየት ያለብን ይህን ሲምፕል የሆነ እውነት ባለማወቅ ስንት ሰው እየጠፋ ነው። እኛ እውነቱን ይዘን መናገር ስንሽኮረምም ለራሳችን ስንጠነቀቅ ብዙ ሰዎች ካጠገባችን እያመለጡ ነው። እውነት ይሄ ወንጌል ከገባን የወንጌል ሸክም ካለን እኛ እያንዳንዳችን አብሮን ለሚሰሩ ሰዎች የኛ ሀገር ዜጋ ይሁን የሌላ ሀገር ዜጋ ይሁን የክርስቶስን ጌትነት አዳኝነት ይሄ በብዙ ልፋት የማይገኝ ክርስቶስ ፈጽሞ በመስቀል ላይ የሰራውን የማዳን ሥራ ወንጌሉን ለመናገር የተጠራን ሰዎች ነን። መጸለይ ያለብን ለምንጸልይላቸው ደግሞ ሰዎች እድል ስናገኝ እንድንመሰክር ምስክሮች እናንተ ምኖቼ ትሆናላችሁ ነው። ምስክሮቼ ትሆናላችሁ። ምናልባት በዚህ ሰዓት ጌታ ወደ ልባችሁ የሚያመጣ ሰው ሊኖር ይችላል። ልትነግሩት እየቻላችሁ ያልነገራችሁት እየጠፋ ያለ ሰው ድንገት ሊሄድ የሚችል ሰው ዛሬ ከናንተ ወንጌል ቢሰማ ግን ሕይወቱ ሊቀየር የሚችል ሰው ካለ ያን እንድናስብ ያስፈልጋል። ቢያንስ ለአንድ ሰው ምስክሮች እንድንሆን ያስፈልጋል። እኔም ማገለግለው ቤተክርስቲያን የኢትዮጵያ ቃለ ሕይወት ቤተክርስቲያን ነው። የኢትዮጵያ ቃለ ሕይወት ቤተክርስቲያን ከተመሰረተች አሁን ኦልሞስት ወደ 97 ዓመታችን ነው እና በጣም በብዙ ዋጋ ነው እዚህ የደረሰው። አሁን ከ12 ሚሊዮን ያህል አባል ያለው ቤተክርስቲያን ነው እና ከ5 ዓመት በፊት ራእይ ምንድነው 100ኛ ዓመታችንን ስናከብር ምን እንዲሆን ነው የምንፈልገው ብለን እንጸልይ ነበር እና አንድ የመጣልን ሐሳብ እግዚአብሔርም የመራን ለምን በጥፍ አናድግም? ያን ጊዜ ወደ 10 ሚሊዮን ህዝብ ነበርና በቃ በእነዚህ 7 ዓመት ለምን 20 ሚሊዮን አንሆንም? እጥፍ ብናድግ በቃ ወንጌልን ማድረስ አይደለም ወይ ቤተክርስቲያን ዋናው ሥራ? ለምን እሱ ላይ አናተኩርም ብለን ተነሳን እና አንዳንዶች እንዴ 90 ምናምን ዓመት 93 ዓመት ፈጅታችሁ 10 ሚሊዮን ከገባችሁ እንዴት ነው በ7 ዓመት እጥፍ የሚሆነው? የሚሆን ሂሳብ አይደለም ይሉን ነበረ። ሂሳቡ ግን ቀላል ነው። እያንዳንዱ ሰው በክርስቶስ አምኖ የዳነ ሰው አንድ ሰው ለሌላ ለአንድ ሰው ቢመሰክር በ7 ዓመት ውስጥ አንድ ሰው አንድ ሌላ ሰው ይዞ ቢመጣ 10 ሚሊዮን ህዝብ ስንት ይሆናል? ይሆናል። እዚህ ደግሞ 1000 ሰው ካላችሁ በ7 ዓመት ውስጥ አንድ ሰው ወደ ጌታ በታመጡ ስንት ይሆናል? 2000 ይሆናል። እጥፍ ለማደግ ሁሉም ሲሪየስሊ ወንጌል ነገር እኔ ድኛለሁ፣ ቫልዩ አረጋዋለሁ እምነቴን ይህንን ማካፈል የኔም ሥራ ነው ብሎ ሁሉም ሲሪየስሊ ቢይዝና ለአንድ ሰው እንኳን ለልጁ ሊሆን ይችላል ለጎረቤቱ አንድ ሰው ቢያመጣ ምን ይሆናል? በጥፍ ያድጋል። ግን ወደ ኋላ እስቲ እናስብ። እስቲ በ7 ዓመት ውስጥ ለስንት ሰው መስክራችኋል? በእናንተ አገልግሎት ምስክርነት ነግራችሁት ወደ ጌታ ያመጣችሁት ስንት ሰው አለ? ወይስ ለአንድም ሰው መስክረን አናቅም? ተናግረንም አናቅም? ለኛው ለራሳችን ይዘነው ቁጭ ብለናል። እንድናስብ የሚያስፈልገው ነገር እናንተ ምኖቼ ትሆናላችሁ? ምስክሮቼ ትሆናላችሁ ተብለን የተጠራነን። ስለዚህ ይሄ የዳንበትን ነገር ቫልዩ የምናደርገው ከሆነ አንደኛ መጸለይ አለብን፣ ሁለተኛ ምን ማድረግ አለብን? መመስከር፣ መናገር ክርስቶስ ያድናል የሚለውን እንድንናገር የተጠራን ሰዎች ነን። ቁጥር 15 ላይ መልካሙን የምስራች የሚያወሩ እግሮቻቸው እንዴት ያማሩ ናቸው ተብሎ እንደተጻፈ ካልተላኩ እንዴት ይሰብካሉ? ነገር ግን ሁሉ ለምስራቹ ቃል አልታዘዙም። ኢሳይያስ ጌታ ሆይ ምስክርነታችን ማን አመነ ብለዋልና፣ እንግዲህ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል። እኛ ሁሉ ቦታ ላንሄድ እንችላለን። እኛ የተወሰነ ቦታ ነው የምንኖረው። ግን እኛም ማንደርስበት ቦታ ደግሞ ወንጌል እንዲሄድ ማድረግ እንችላለን። ሰዎችን መላክ እንችላለን፣ ወይ እኛ ራሳችን መላክ እንችላለን። ሚስዮናዊ ወንጌላዊ ሆነን መሄድ እንችላለን። ስለዚህ መጸለይ እንችላለን፣ መመስከር እንችላለን፣ መላክ ወይ መላክ እንችላለን። እኛ ባንችል ገንዘባችን ሄዶ ሚስዮናውያንን መደገፍ መላክ ይቻላል። ወንጌል ወዳልደረሰባቸው የሀገራችን ክፍሎች ሌሎችን እንድንልክ ማድረግ እንችላለን። በእኛ ቤተ ክርስቲያን ሚስዮናውያንን ለመላክ ጥረት እናደርጋለን። ባለፉት ዓመታት በህንድ፣ ፓኪስታን፣ ባንግላዴሽ፣ ናይጄሪያ፣ ሱዳን፣ ሳውት ሱዳን
ቻድ፣ እነዚህን የመሳሰሉ አገሮች ሁሉ ሚስዮናዊ ገንዘብ ከሎካል ገጠር ካሉ ቸርቾች ገንዘብ ኮንትሪቢዩት እያደረጉ ሚስዮናዊ ልከናል። ወደ 30 ቤተሰብ ያህል በተለያዩ ሀገሮች ያገለግላሉ። ነገር ግን 30 ማለት በጣም ትንሽ ቁጥር ነው። 30 ሚስዮናዊ ዓለም ሁሉ በጣም ብዙ ያልተደረሰ አገር ባለበት እኛ የላክናቸውን ቁጥር ስናስብ በጣም ትንሽ ሆንብኝ። 30 በጣም ትንሽ ነው። ስለዚህ ብዙ መላክ እንዳለብን እየሰራን ነው። ብዙ አገልጋዮችን መላክ እንዳለብን፣ ብዙ ሚስዮናውያንን መላክ እንዳለብን ብዙ ጊዜ እናስባለን እና የምንችለውን እየሞከርን ነው። አንዳንድ ጊዜ ምን አስባለሁ፣ ሚስዮናዊ በድሮ መንገድ መላክ እንኳን ቢያቅተን ኦልሬዲ በዓለም ዙሪያ በጣም የሄዱ የተበተኑ አበሾች ኢትዮጵያውያን አሉ። አረብ ሀገር ውስጥ ዛሬ ኢትዮጵያን ኤርላይንስ ኤርፖርት ቦሌ ስትገቡ ወደ አረብ ሀገር የሚሄዱ የሴቶች ቁጥር በጣም ብዙ ናቸው። በየአውሮፕላኑ ሞልተው ወደ አረብ ሀገር የሚሄዱት አንዳንዶቹ የኛው ልጆች ናቸው። እነዚህን ብናስታጥቃቸው፣ እነዚህን ብናሰለጥናቸው፣ በዓላማ ቢሄዱ እንጀራ ለማግኘት ብቻ ሳይሆን በሄዱበት ቦታ በየገቡበት ቤት ወጣቸውን እየሰሩ ሳህናቸውን እያጠቡ ቋንቋውን ተምረው በሰው ቤት ውስጥ የክርስቶስ ምስክሮች መሆን ቢችሉ በጣም ብዙ ሚስዮናውያንን በዓለም ዙሪያ የኢትዮጵያ ቤተ ክርስቲያን ልታሰማራ ትችላለች። ብዙዎቻችን ግን የምናደርገው በየሄድንበት ሀገር በራሳችን ሕዝብ እንሰበሰባለን። ለራሳችን ተሟሙቀን የራሳችን አምልኮ ነው እንጂ ሚሽናል ማይንድ የሆነ እኛም እኮ እዚህ ሀገር ያለነው ሌሎችን ለመድረስ ነው፣ በየሀገሩ የተበተን ነው፣ ሜቢ እግዚአብሔር እኛንም ሊጠቀምብን ነው ብለን ማሰብ ስለሚያቅተን ብዙዎችን በወንጌል ለመድረስ ሳንችል እንቀራለን። የምስራቹን የሚያወሩ እግሮች እንዴት ያማሩ ናቸው ብሎ ይናገራል። ወንጌል ወደ ሀገራችን ሲመጣ ወደ ደቡቡ ክፍል ሚስዮናዊ ሆነው የመጡ ሰዎች ነበሩና ወደዛ ሄደው ወንጌልን ይሰብኩ ነበረ። ከነሱ ውስጥ ሰሞኑን ስለ 2 ሰዎች ታሪክ አነበብኩ። ክሊፍ ሚቼል እና ቶም ዴቨርስ የሚባሉ፣ አንደኛው ከአውስትሬሊያ ነው የመጣው፣ አንደኛው ደግሞ ከካናዳ ቶሮንቶ አካባቢ ያለ ቸርች ቤተክርስቲያኑም አይቼዋለሁ። የሆነ ግድግዳ ላይ ሁሉ የሱ ስም ያለበት ማስታወሻ አለ። ይሄ ክሊፍ የሚባለው ሰውዬ በጣም ገና ወጣት ቤተሰብ ያለው የ1 ዓመት ልጅ ያለው ሰው ነበረ እና ወደ ሚስዮናዊ ሆኖ ወደ ኢትዮጵያ ሲመጣ እንግዲህ 1936 ማለት የዛሬ 89 ምናምን ዓመት ኢትዮጵያ ምን ልትመስል እንደምትችል መገመት ትችላላችሁ። በዛ ወደ ገጠሩ የሀገራችን ክፍል ገብቶ ወንጌልን ይሰብክ ነበረ። አንደኛው ደግሞ ከካናዳ የሄደው ቶም ዴቨርስ የሚባለው እጮኛ ያለችው እጮኛውን አዲስ አበባ ነው ያለችው፣ እሱ ወደ ጉጂ ወደ ታች ያገለግል ነበር። አንደኛው ደግሞ ወደ ይርጋለም አካባቢ ደቡቡን እየዞሩ ያገለግሉ ነበር። በአህያ እየሄዱ በበቅሎ እየሄዱ በፈረስ እየሄዱ ነበር ያኔ ወንጌልን ይሰብኩ የነበረው። ከዛ ጣሊያኖች ገቡ። ጣሊያን ፈንጂ በቦምብ አውሮፕላን ያን አካባቢ ሁሉ መደብደብ የጀመረበት ጊዜ ነበረና አካባቢው ሰላም ስላልነበረ ሚስትና ልጅ ያንደኛው አዲስ አበባ ሄዱ፣ የዛኛው እጮኛ እዛ ነች። እነሱ ግን ከዛ መውጣት አልፈለጉም። በቃ ይሄን ሕዝብ ትተን አንሄድም ብለው ያ ሁሉ ጦርነት ባለበት አካባቢ ገጠር ለገጠር እየዞሩ ወንጌልን ይሰብኩ ነበረ። ጦርነቱ በጣም እየከፋ ሲሄድ ወይ ከኛ ጋር ተባበሩ አሏቸው ጣሊያኖች፣ ከኛ ጋር አብራችሁ ስሩ፣ ማትሰሩ ከሆነ ደግሞ ልቀቁ ተብለው ተገደዱ። ሲገደዱ ጓዛቸውን ጠቅለው ተገደው ስለነበረ ወደ አዲስ አበባ ጉዞ ጀመሩ። አንደኛው ዮሐንስ ወንጌልን ወደ አካባቢው ቋንቋ እየተረጎመ ነበረ እና ዮሐንስ ወንጌልን እየተረጎመ አልጨረሰውም። እሱን እዚህ ሸጉጦ ነው ልክ ፈንጂ ሲፈነዳ ጦርነት ቢሆን ይዟት ይዞር ነበር ይላል አንድ አብሮ የነበረ ጸሐፊና ያችን ጨርሶ ለዛ ሕዝብ የዮሐንስን ወንጌል አስረክቦ ለመውጣት ነበር ከዛ ምኞቱ። በጣም ይተጋ ነበረ። ነገሮች ሲከፉ ግን አጃቢዎች ተመደበውላቸው በእግራቸው ወደ አዲስ አበባ እንዲሄዱ ተወሰነ። አዲስ አበባ ለመሄድ በጉዞ ላይ እንዳሉ አርሲ አካባቢ ሽፍቶች አገኟቸው። ሽፍቶች አግኝተዋቸው በጦር ደጋግመው ወግተው ገደሏቸው። ሁለቱም ሚስዮናውያንና ሌሎች ብዙ ሰዎች አለቁ። ያ የሞተው ቶም ዴቨርስ የሚባለው የተረጎማትን የዮሐንስ ወንጌል ወረቀቷን ይዞ እዛው የሞተበት ጋር ተቀምጦ ተገኘ። ትርጉሙ ለዛ ለገደሉት ሰዎች
በጦር ለወጉት ሰዎች የክርስቶስን ወንጌል ለማድረስ ተርጉሞ የያዘበት ነው እዛው ሞቶ የቀረው። እና አገራችን ዛሬ ወንጌል ገብቶ 25 ሚሊዮንን ምናምን ስንል እንዲሁ የበዛን ሰዎች አይደለንም። የሌሎች ደም ፈሷል። ከዚህ ሀገር ከተመቸ ሀገር ከካናዳ፣ ከአውስትሬሊያ፣ ከአሜሪካ ሄደው በዛ ዘመን ምቾት ባልነበረበት ምንም ባልነበረበት ሁኔታ ገጠር ገብተው በበሽታ አሁን እንኳን እኛ ገጠር ግቡና ኑሩ ብንባል ስንቶቻችን ፈቃደኞች ነን? ማንደፍረውን ኑሮ ኖረው እዛው ህይወታቸውን ሰጥተው ያኔ የዘሩት የወንጌል ዘር በቀለ። ጣሊያን ያው የተወሰነ ዓመት ነው የቆየው እንደምታውቁት። 5 ዓመት በኋላ ተመልሶ መጡ አንዳንዱ ሚስዮናውያን። ሲመጡ ግን ምድሪቱ ሁሉ በወንጌል ተሞልታለች። እነዛ አባቶች ደግሞ ወንጌልን የሰሙት ከገበያ ገበያ እየዞሩ እየተደበደቡ እየተገረፉ ብዙ ስቃይ ያዩ ያንን ወንጌል አካባቢውን ሁሉ አዳረሱት። ሰዎች ከስራት ተፈቱ። ወንጌል በዛ አካባቢ በርቶ ዛሬ በሚሊዮኖች የሚቆጠሩ አማኞች የሞሉበት በእነዚህ ሰዎች ዋጋ ነው። እንግዲህ ይሄ ወንጌል ያዳነን ሰዎች የተጠራን ሰዎች ዛሬ የኔና የናንተ ምላሽ ምንድን ነው? በሃይማኖታቸው ቀናኢ የሆኑ ለሃይማኖታቸው የተሰጡ ሰዎች ነገር ግን ከእውነት መንገድ ለሳቱት ሰዎች የኔና የናንተ ምላሽ ምን ሊሆን ይገባል? መጀመሪያው አጥብቀን ለነዚህ ሰዎች መጸለይ አለብን። በሊስታችን በጸሎት ርዕሳችን አስገብተን ያልዳኑ ሰዎች ምንላቸውን ሰዎች ይዘን ልንጸልይላቸው ይገባል። ሁለተኛ እግዚአብሔር እድል እየሰጠን ወደ ኋላ ያልንበት በዙሪያችን ያሉ ብንመሰክርላቸው የጌታን ቃል መስማት የሚፈልጉ በጎን ማን ያሳየናል የሚሉ ሰዎች ለነሱ ለመመስከር ዝግጁ ነን። እንድታስቡ ፈልጋለሁ። ለከሌ መመስከር እችላለሁ፣ አልነገርኳትም፣ ይሄን የእውነት ወንጌል መሰክራለሁ እንድንል በእግዚአብሔርም ፊት እንድናቀርብ እንድናስብም ፕላን እንድናረግም። በሶስተኛው ባገኘነው መንገድ ሁሉ እኛ መሄድ ወደማንችልበት ቦታ ሁሉ የሚሄዱ ወንጌላውያንን ለመላክ ብዙ ዋጋ ተከፍሎብን እኛ ወንጌልን ያገኘን ሰዎች ዛሬ እኛ ደግሞ ወንጌል ከየትኛውም አፍሪካ ውስጥ የተዘዋወሩ ሰዎች ኢትዮጵያ ሲመጡ ይነግሩናል። እናንተ ውስጥ ያለውን አይነት ጸጋ ሌላ አፍሪካ ሀገር ብዙ የለም፣ ከእናንተ ብዙ እንጠብቃለን ይላሉ። ብዙ የሚያዩት ነገር ይማርካቸዋል። የእግዚአብሔር መንፈስ እናንተ መሀል እየሰራ ነው፣ መቼ ነው እናንተ ደግሞ ሌላው የምትደርሱት ይላሉ። ከኢትዮጵያ ወጥቶ ወንጌል ወደ አረብ ሀገሮች፣ ወደ ሙስሊም ዶሚኔትድ ወደ ሆኑት ወደ ሌሎች ሀገሮች ሁሉ ገና ብዙ መሄድ አለበት። ለዚህ ደግሞ ሁላችንም የኔና የናንተ ድርሻ አስፈላጊ ነው። ይሄን እንድናረግ እግዚአብሔር ይርዳን። በዚህ ዝግጅት እንደተባረካችሁ በማመን አስተያየት ወይንም ጥያቄ ቢኖራችሁ በሚከተለው አድራሻ ልታገኙን ትችላላችሁ። ኢሜል addishywat@gmail.com፣ ስልክ ቁጥር 0911 9264 22 ወይንም 0933 918769። በተመሳሳይ ፕሮግራም እስክንገናኝ መልካም ቆይታ እያልን የዛሬውን ፕሮግራማችንን በዚህ እናጠቃልላለን።